እንደምናላችሁ ተመልካቾቻችን ኢቲቪ 57 ዜናችን ጀምሯል። አርስተ ዜና አስቀድማለሁ። ህወሓት ምርጫው እንዲራዘም የተወሰነውን ውሳኔ የማያከብር ከሆነ የፌደራል መንግስት ህግን የማስከበር ስራዎችን እንዲሰራ ሊገደድ እንደሚችል የፌዴሬሽን ምክር ቤት አፈ ጉባኤ አቶ አደም ፋራ ተናገሩ። የፌደራልና የአዲስ አበባ ፖሊስ ኮሚሽን የምርመራ ቡድን አቶ በቀለ ገርባ በተጠረጠሩበት ወንጀል ሲያካሂድ የቆየውን ምርመራ ማጠናቀቁን ገለጸ። አቃቤ ህግ በተጠርጣሪው ላይ የቅድመ ምርመራ ፋይል አስከፍቷል። በተወሰነ የጊዜ ገደብ ውስጥ ፍቱን መድኃኒት ለኮቪድ-19 ላይ ይገኝ ስለሚችል ተገቢውን ጥንቃቄ ማድረግ ወሳኝ መሆኑን የዓለም ጤና ድርጅት አስታወቀ። ከኢቲቪ 57 ዜናዎች ጋር አልጋንሽ ተካነኝ በምልክት ቋንቋው በረከት ቀናው አብሮን ይቆያል። አብራችሁን ቆዩ። በኮሮና ዜና ጀምራለሁ። ዛሬ 588 ሰዎች በኮሮና ቫይረስ መያዛቸውን የጤና ሚኒስቴር አስታወቀ። 8201 የላቦራቶሪ ምርመራ መደረጉንም ሚኒስቴሩ አስታውቋል። የሰባት ሰዎች ህይወት ሲያልፍ የ187 የሚሆኑት ደግሞ በጽኑ ህሙማን ክፍል ውስጥ ይገኛሉ ብሏል የጤና ሚኒስቴር ያሳወቀው መረጃ። በዛሬው ዕለትም 309 ሰዎች ከህመሙ ማገገማቸው ነው ሚኒስቴሩ ያስታወቀው። ህወሓት ምርጫው እንዲራዘም የተወሰነውን ውሳኔ የማያከብር ከሆነ የፌደራል መንግስት ህግን የማስከበር ስራዎችን እንዲሰራ ሊገደድ እንደሚችል የፌዴሬሽን ምክር ቤት አፈ ጉባኤ አቶ አደም ፋራ ተናገሩ። ለህገ መንግስት መከበር ብዙ መስዋዕትነትን ለከፈለው የትግራይ ህዝብ የህወሓት ህገ መንግስቱን የሚቃረን እንቅስቃሴ አይመጥነውም ያሉት አፈ ጉባኤው በክልሉ ምርጫን አካሂዳለሁ ከሚል ህገወጥ እንቅስቃሴም ሊታቀብ ይገባል ብለዋል። ይመራደም ዝርዝር አለው። የፌዴሬሽን ምክር ቤት አፈ ጉባኤ አቶ አደም ፋራ ከኢቲቪ ጋር በነበራቸው ቆይታ ከዚህ ቀደም የፌዴሬሽን ምክር ቤት ስድስተኛው ሀገር አቀፍ ምርጫ በኮቪድ-19 ወረርሽኝ ምክንያት እንዲራዘም ወስኖ ሲያበቃ ህወሓት የምክር ቤቱን ውሳኔ ወደ ጎን በመተው በትግራይ ክልል ምርጫ ለማካሄድ ህገ መንግስቱን የሚቃረን እንቅስቃሴ እያደረገ በመሆኑ ከድርጊቱ እንዲቆጠብ የሚያሳስብ እንድምታ ያለው ደብዳቤን ለመላክ ተገደናል ብለዋል። በአጠቃላይ ሂደቱ ከህገ መንግስቱ ጋር የሚቃረን ነው። ይቃረናል ስንል አንደኛ በክልል ደረጃ የምርጫ ህግ ማውጣት አይችሉም፣ የምርጫ ኮሚሽን ማቋቋም አይችሉም። እንደዚሁም የህገ መንግስት ትርጉም ስልጣን የተሰጠው የፌዴሬሽን ምክር ቤት ያስተላለፈውን ውሳኔ ሁሉንም ክልሎች ማክበር መቻል አለባቸው። ከዚህ አኳያ አጠቃላይ የትግራይ ክልል ከምርጫ አንፃር እያደረገ ያለው እንቅስቃሴ ህገ መንግስቱንና ህገ መንግስታዊ ስርዓቱን ባለማክበር የሚደረግ እንቅስቃሴ ስለሆነ ህገ መንግስታዊ ስርዓቱን አደጋ ላይ የሚጥል ነው፣ የፌደራል ስርዓቱንም የሚጎዳ ነው። ስለሆነ ማንኛውም የፌዴሬሽኑ አባል ለህገ መንግስቱ ተገዢ ሆኖ ህገ መንግስቱን በማክበር መንቀሳቀስ እንዳለበት ለማሳሰብ ነው እንግዲህ ደብዳቤውን የጻፍነው። ህወሓት የፌዴሬሽን ምክር ቤት ውሳኔን የማያከብር ከሆነና በትግራይ ክልል ምርጫ ለማካሄድ የጀመረውን የህገ መንግስታዊ እንቅስቃሴ በዚሁ የሚቀጥል ከሆነ የፌደራል መንግስት ህግን የማስከበር ስራዎችን እንደሚሰራም የፌዴሬሽን ምክር ቤት አፈ ጉባኤው አቶ አደም ፋራ ተናግረዋል። አሳስበናል። የፌዴሬሽን ምክር ቤት ውሳኔ እንዲከበር፣ ህገ መንግስቱ እንዲከበር በዚሁ የሚቀጥሉ ከሆነ ተገቢና ተመጣጣኝ እርምጃ ያንን ህገ መንግስታዊ ስርዓቱን አደጋ ላይ ጣለውን ሁኔታ ለማስተካከል የሚያስችል እርምጃ እንደሚሆን ነው። ከዚህ ውጪ የፌደራል መንግስት ህገ መንግስታዊ ስርዓቱን አደጋ ላይ የሚጥል እንቅስቃሴ ካለ ወይም ድርጊት ከተፈጸመ በክልሎች ላይ ጣልቃ የሚገባበትን ስርዓት ለመደንገግ የወጣ አዋጅ አለ። በዛ አዋጅ ላይ የፌደራል መንግስት ሊወስዳቸው የሚችላቸውን እርምጃዎች በሚመለከት በግልጽ ተደንግጓል። ይሁንና ከትግራይ አንፃር አሁን የትኛው እርምጃ ነው የሚወሰደው የሚለው በቀጣይ የሚመከርበት እና በፌዴሬሽን ምክር ቤት ደረጃ ሰፊ ውይይት ተደርጎበት የሚታይ ነው። ይሁንና በእኛ እምነት የትግራይ ክልል መንግስት እያደረገ ያለውን ህገወጥ ወይም ከህገ መንግስቱ ጋር የሚቃረን እንቅስቃሴ የሰጠነውን ማሳሰቢያ መነሻ በማድረግ ተገቢውን የማስተካከያ እርምጃ ይወስዳል የሚል እምነት አለ። ሰኔ 3 ቀን 2012 ዓ.ም የፌዴሬሽን ምክር ቤት ባካሄደው መደበኛ ስብሰባው ስድስተኛው ሀገር አቀፍ ምርጫ በኮሮና ቫይረስ ወረርሽኝ ምክንያት እንዲራዘም መወሰኑ ይታወሳል።
የፌዴሬሽን ምክር ቤት አፈ ጉባኤ አቶ አደም ፋራህ የፌዴሬሽን ምክር ቤት ስድስተኛውን ሀገራዊ ምርጫ በተመለከተ ያሳለፈውን ውሳኔ በመቃወም ከትግራይ ክልል የቀረበ ቅሬታ አለመኖሩን ተናገሩ። ምክር ቤቱ የተወሰኑ ውሳኔዎችን አፈጻጸም የመከታተል ኃላፊነት አለበት ያሉት አፈ ጉባኤው በመሆኑም ጉዳዩን በማስመልከት የትግራይ ክልል ወደ ትክክለኛ ህገ መንግስታዊ ስርዓት እንዲመለስ ጥሪ አቅርበዋል። የፌዴሬሽን ምክር ቤት ለትግራይ ክልል መንግስት የላከው ህገ መንግስቱና የፌዴሬሽን ምክር ቤት ውሳኔ እንዲከበር ለማሳሰብ ነው። በዋናነት ያልነው ክልሉ የፌዴራል መንግስትን ስልጣን ያክብር፣ የፌዴሬሽን ምክር ቤት ውሳኔን ያክብር፣ የፌዴራል ስርዓቱን ከሚጎዳ ድርጊት ይቆጠብ ነው። በአጠቃላይ አካሄዳቸውን ስናይ መጫወቻ ሜዳ ውስጥ ያሉ በጨዋታ መሀል ቀደም ብሎ ስምምነት ላይ የተደረሰበትን የጨዋታ ህግና ዳኛ አይመለከተኝም፣ የዳኛውንም ውሳኔ አልቀበልም እንደማለት ነው የምንቆጥረው። በእኛ እምነት ሚዳኝን ህገ መንግስቱ ነው። ለሁሉም ነገር መሰረቱ ህገ መንግስቱ ነው። የህገ መንግስቱን የበላይነት በማክበር የትግራይ ክልል መንግስት ተገቢውን ማስተካከያ እንዲያደርግ ነው አሁንም ለማሳሰብ የምንወደው። የፌዴሬሽን ምክር ቤት ከዚህ ቀደም ያሳለፈውን ውሳኔ ባለማክበር የትግራይ ክልል መንግስት በጀመሩት እንቅስቃሴ የሚቀጥሉ ከሆነ በቀጣይ የፌዴሬሽን ምክር ቤት የሚወያይበት ይሆናል። ከዚህ ቀደም የደቡብ ክልል አደረጃጀትን ጨምሮ ማንነታችን ይታወቅልን የሚሉ ራስን የማስተዳደርና ከአስተዳደርና ወሰን ጋር በተያያዘ በርካታ ጥያቄዎች መቅረባቸውንም የምክር ቤቱ አፈ ጉባኤ አቶ አደም ፋራህ ተናግሯል። አፋጣኝ ምላሽ ለመስጠትም እየሰራ ነው ብለዋል። ከመልካም አስተዳደር ጋር ተያይዞ በፌዴሬሽን ምክር ቤት ደረጃ ሊታዩ ማይገቡ ለሚመለከተው አካል ጥያቄው ቀርቦ የሚመለከተው አካል ተገቢውን ምላሽ ሊሰጥባቸው የሚገቡ በርካታ ጉዳዮች አሉ። ስለዚህ እነዛን ለሚመለከተው አካል ጥያቄያቸውን እንዲያቀርቡ ነው የመራ ነው። ከዛ ባሻገር ከማንነት ጋር በተያያዘ ለአመታት ሲንከባለሉ የነበሩ ጥያቄዎች አሉ። እነሱ በአስተዳደር ወሰንና ማንነት ጉዳዮች ኮሚሽን በኩል እንዲጠኑ ነው የተስማማ ነው። ሌላው ከክልል አደረጃጀት ጋር ተያይዞ የቀረቡ ጥያቄዎች አሉ። እነዚህንም የቀረቡ ጥያቄዎች ህገ መንግስቱ በሚያስቀምጠው ፕሮሲጀር መሰረት ስለማቅረባቸው ማረጋገጥ ይጠይቃል። ስለዚህ በህገ መንግስቱ መሰረት በትክክል የቀረቡትን ጥያቄዎችና ያልቀረቡትን ለመለየት ጥናት እያካሄድን ያለንበት ሁኔታ አለ። ስለዚህ በቀጣይ በህገ መንግስቱ መሰረት የቀረቡትን እና የክልል መፍትሄን አሟጠው የመጡና በትክክልም የፌዴሬሽን ምክር ቤት ውሳኔ ሊያስተላልፍባቸው የሚገቡትን ይዘን በአፋጣኝ ምላሽ የሚያገኙበትን ሁኔታ ለመፍጠር ነው እየሰራን ያለነው። ህዝብንና ሀገርን ለመታደግ ሁሉም ለህገ መንግስቱ መገዛት እንዳለበት ሌተናል ኮሎኔል ፍስሐ ደስታ ገለጹ። ከኢቲቪ ወቅታዊ ፕሮግራም ጋር በነበራቸው ቆይታ ፓርቲና ህዝብ አንድ ናቸው የሚለው የተሳሳተ አስተሳሰብ የወቅቱን ነባራዊ ሁኔታ ያላገናዘበ ነው ብለዋል። ግዛቸው ደርብ ዝርዝር አለው። የብሔር ብሔረሰቦች ሉዓላዊነት መገለጫ የሆነው የፌዴራል ህገ መንግስትን ማክበር የሰፊ ኢትዮጵያውያን መብትና ጥቅም ማክበር እንደሆነ ከኢቲቪ ጋር ቆይታ ያደረጉት የኢህድሪ ምክትል ፕሬዝዳንት ሌተናል ኮሎኔል ፍስሐ ደስታ ይናገራሉ። ህገ መንግስቱን ሌላ የተመረጠ መንግስት መጥቶ እስኪያሻሽለው ድረስ ወይም ደግሞ እስኪለውጠው ድረስ ይህን ህገ መንግስት አክብሮ መሄድ ግዴታ ነው። ምክንያቱም አብዛኞቹም አሁን ከውጭ የመጡት ለምሳሌ በአሸባሪነት ተፈርጀው የነበሩ ኤርትራ የነበሩ ከውጭም የመጡ ህገ መንግስቱን እናከብራለን፣ በህገ መንግስቱ ውስጥ ሰላማዊ ትግል እናካሄዳለን ብለው ነው የመጡት። ህገ መንግስቱን ባለማክበር የሚፈጸሙት ወንጀሎች የዜጎችን ህልውና የሚፈታተኑ ተግባራት በመሆናቸው መንግስት በትኩረት ሊሰራበት ይገባል ይላሉ። ህዝብና የፖለቲካ ፓርቲ አንድ ናቸው የሚል ትርክት ዓለም ያለችበትን ነባራዊ ሁኔታ ያላገናዘበ እንደሆነም ተናግረዋል። በምንም አይነት ህዝብና ፖለቲካ ፓርቲ አንድ ሊሆን አይችልም። ፓርቲውና ህዝቡ አንድ ከሆነ እኮ ምርጫም አያስፈልግም። ምክንያቱም ኦልሬዲ ያ ፓርቲ የህዝብ ነው ተብሏል። ስለዚህ ዝም ብሎ መቀጠል ነው ያለበት። ምርጫ እኮ የሚደረገው የተለያየ አመለካከት የተለያየ አስተሳሰብ ለህብረተሰቡ አቅርቦ እኔ በዚህ ህብረተሰቡን እመራለሁ ለህብረተሰቡ ይሄን አረጋለሁ ብሎ ተወዳድረው የበለጠውን ፕሮግራም ወይም የተሻለውን ፕሮግራም ህብረተሰቡ መርጦ እንዲተዳደርበት ይመርጠዋል እንጂ
በአጠቃላይ ህብረተሰብና ድርጅትና ፓርቲ እኩል ከሆነማ ምንም ትርጉም የለውም ምርጫም የሚባል ነገርም አይኖርም አሁን ባለው ሁኔታ ህዝቡ መደናገር የለበትም በ1969 ዓመተ ምህረት ኢትዮጵያ መስቀለኛ መንገድ ላይ ሆና በሶማሊያ ስትወረድ በህዝባችን ድጋፍ ወጀቡን አልፈናል ዛሬ ግን ወጣቱን ለቴክኖሎጂ እንጂ ለተኩስ ማሰለፍ የለብንም ብለዋል የተሳሳተ ዓላማ ይዘው የሚሄዱ ሁሉ ወደ ትክክለኛው መስመር ቢገቡ አደራ ነው ምለው የኢትዮጵያ ህዝብ አስተዋይ ነው አሁን የምናየው ሁኔታዎች በሙሉ ተስፋ ሊያስቆርጡን አይገባም ሁሉም ያልፋል 69 ላይ ያንን ሁኔታ ስናልፍ በአሸናፊነት ስንወጣ በቆራጥነት ቆመን ህዝባችን ከኋላችን ስለሆነ ነው ያን ሁሉ እንትን ለመወጣት የቻልነው አሁንም በሙሉ ኢትዮጵያውያን እኔ እንደማምነው አብዛኛው ዶክተር አብይን ይደግፋል አመራራቸውን ይቀበላል ስለዚህ የተሳሳተ ዓላማና ግብ ይዘው የሚንቀሳቀሱ ግን በእውነት አይደለም ቆም ብለው በረጋ መንፈስ ቢያስቡ ትክክለኛ አስተሳሰብ ይመስለኛል እና አገራችን ለሁላችን ትበቃለች ሰላም የሚጠቅመን ነው አለዛ በጦርነት እኮ ምንም የምንጠቀመው ነገር የለም ጦርነት ውድመት ነው ንብረት ያወድማል በጦርነት ሰው ይሞታል እንጂ አይወለድም ስለዚህ በአጠቃላይ 21ኛ ክፍለ ዘመን ያለነው ወጣቱን ማነጽ ያለብን አሁን በቴክኖሎጂ ነው በስራ ፈጣሪነት ነው በኢትዮጵያ አንድነት ላይ ነው ይሄን ያደረግን እንደሆነ ለሁላችን የምትበቃ ሀገር አለች የፌደራልና የአዲስ አበባ ፖሊስ ኮሚሽን የምርመራ ቡድን አቶ በቀለ ገርባ በተጠረጠሩበት ወንጀል ሲያካሂድ የቆየውን ምርመራ ማጠናቀቁን ገለጸ የምርመራ ቡድኑ ምርመራው መጠናቀቁን ተከትሎ የጊዜ ቀጠሮ መዝገቡ ተዘግቶ ጉዳዩ ለቀዳሚ ምርመራ ችሎት እንዲመራለት የፌደራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት ጠይቋል የችሎቱ ውሎ የተከታተለው ሪፖርተራችን ጥላውን ካሳ ተከታዩን አዘጋጅቷል የፌደራልና የአዲስ አበባ ፖሊስ ኮሚሽን የወንጀል ምርመራ ቡድን በተሰጠው የምርመራ ጊዜ ያከናወናቸውን ተግባራት ለፌደራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት አቅርቧል። ተጠርጣሪው አቶ በቀለ ገርባ የድምጻዊ ሃጫሉ አስክሬን ወደ አምቦ እንዳይሄድ ትዕዛዝ መስጠታቸውን ብሎም አስክሬን ወደ አዲስ አበባ እንዲመለስ የእርሳቸውን አስተዋጽኦ ተከትሎ ሁከትና ብጥብጥ ስለመፈጠሩ በማስረጃ አረጋግጫለሁ ብሏል። የምርመራ ቡድኑ በተሰጠው የጊዜ ቀጠሮ አስክሬኑ ወደ አዲስ አበባ ተመልሶ 10 ቀን ተለቅሶ ከየቦታው በእርሳቸው ጥሪ የሚሰባሰብ ቡድን የሚኒልክን ሐውልት እንዲያፈርስና በመጨረሻም መንግስቱን መቆጣጠር የሚል ዓላማ ያለው መልእክት ስለማስተላለፋቸው በተሰጠኝ የምርመራ ጊዜ ሰርቻለሁ ብሏል። የምርመራ ቡድኑ በሻሸመኔ አካባቢ ስልክ ደውለው አሁን ያለውን መንግስት መጣል አለብንና የብሔርና የሃይማኖት ግጭት ቀስቃሽ የስልክ መልእክት ስለማስተላለፋቸው በሰበሰብኩት መረጃ ደርሼበታለሁ ብሏል። የምርመራ ቡድኑ በአዲስ አበባና በሻሸመኔ ሰኔ 23 እና 24 ተከስሶ በነበረው ግጭት በትራንስፖርት ዘርፍ የደረሰውን ጉዳት በተመለከተም ከትራንስፖርት ሚኒስቴር ባለ 45 ገጽ መረጃ መቀበሉን ገልጿል። የምርመራ ቡድኑ ከተጠርጣሪው የተገኙ 2 ሽጉጦች ህገወጥ መሆናቸውንም በተሰጠኝ ምርመራ ጊዜ አረጋግጫለሁ ብሏል። ፖሊስ በእርሳቸው ትዕዛዝ ከሚንቀሳቀሰው ቡድን የተገኙ 7 ሽጉጦችን በፎረንሲክ ምርመራ የፋብሪካ መለያ ቁጥራቸው ተነስቶ ሌላ ቁጥር እንደተደረገባቸውም ታውቋል ብሏል። የምርመራ ቡድኑ እነዚህ የወንጀል ድርጊቶች መፈጸማቸውን የሚያረጋግጡ የ27 ምስክሮችን ቃል መቀበሉንም ቡድኑ ለፍርድ ቤት አብራርቷል። የምርመራ ቡድኑ በተሰጠው ጊዜ የምርመራ ስራውን ሙሉ በሙሉ በማጠናቀቁ መዝገቡን ለአቃቢ ህግ ማስተላለፉን ተከትሎ አቃቢ ህግ የቀዳሚ ምርመራ ፋይል በሌላ ችሎት ማስከፈቱም ተገልጿል። በመሆኑም ይህ የጊዜ ቀጠሮ መዝገብ ተዘግቶ ጉዳዩ ወደ ቀዳሚ ምርመራ ችሎት እንዲመራለት አቃቢ ህግ ፍርድ ቤቱን ጠይቋል። የቀዳሚ ምርመራ ህግ በስነ ስርዓት ህጉ አቃቢ ህግ የሚወስንበት ሲሆን ውንብድናና ግድያ ሲሆን በዚህ ስነ ስርዓት መሰረት በአስገዳጅነት ይፈጸማል። ሊጠፋ ወይም ሊበላሽ የሚችል ማስረጃ የሚቆይበት ሂደት መሆኑንም የስነ ስርዓት ህጉ ያትታል። የተመረጡ ምስክሮች በጤናና በተለያዩ ምክንያቶች በመደበኛ ችሎት ተገኝተው የምስክርነት ቃላቸውን መስጠት ካልቻሉ በቀዳሚ ምርመራ ችሎት ሂደቱ ጠበቆችና አቃቢ ህግ በተገኙበት በሚደረግ ክርክር ይከናወናል። እነዚህ የተመረጡ ምስክሮች ጊዜውና ሁኔታው ከፈቀደላቸው መደበኛ ክስ ሲከፈት ፍርድ ቤት ቀርበው የምስክርነት ቃላቸውን ዳግም የሚሰጡ ሲሆን በጤና በስራና በተለያዩ ምክንያቶች በአካባቢ የማይገኙ ከሆነ በቀዳሚ ምርመራ የሰጡት ቃላቸውን በፍርድ ቤት ይያዝላቸዋል። በመሆኑም አቃቢ ህግ የፖሊስን ምርመራ መዝገብ መርምሮ አቶ በቀለ ገርባ የእርስ በርስ ግጭት መቀስቀስና በሌሎች ጉዳዮች ሊከሰሱ የሚችሉበትን ማረጋገጫ በማግኘቱ የቀዳሚ ምርመራ ፋይል ማስከፈቱንም በችሎቱ የተገኙ አቃቢያን ህግ አብራርተዋል። ይህ የቀዳሚ ምርመራ ፋይል በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ተከፍቶ ለሐምሌ 30 2012 መቀጠሩም ተገልጿል። የተጠርጣሪው አቶ በቀለ ገርባ 6ቱም ጠበቆች ደንበኛችን የፈጸሙት ወንጀል በግልጽ ተለይቶ አልተቀመጠም ብሏል። ፍርድ ቤቱም አቶ በቀለ ፈጽመውታል በተባለ ወንጀል ላይ የፖሊስን የምርመራ መዝገብ እንዲመረምርልን በማለት ጠይቋል።
አቶ በቀለም በግላቸው የፈጸምኩት ወንጀል የለም፣ የፖለቲካ መሪ ነኝ እንጂ የመመራው ሰራዊት የለም፣ በመሆኑም ከፖለቲካ እንድርቅ የተደረገብኝ ውጥን በመሆኑ ፍርድ ቤቱ ይህንን ተመልክቶ የዋስ መብቴን እንዲያስጠብቅልኝ በማለት አመልክቷል። አቃቤ ሕግ ተጠርጣሪ ጠበቆች እንደሚሉት ሳይሆን አቶ በቀለ በስልክ ልውውጥና በተለያዩ መንገዶች ስለፈጸሙት ወንጀል በቂ መረጃ መገኘቱንና ይህን መረጃ በጊዜ ቀጠሮ ችሎት ሳይሆን በመደበኛ ችሎት በክርክር ሂደት የሚቀርብ ይሆናል ብለዋል። በመሆኑም አቶ በቀለ ገርባ የተጠረጠሩበት ወንጀል ሞት ያስከተለና ከባድ በመሆኑ የዋስትና መብት ጥያቄያቸው ውድቅ ይደረጉ ማለት አቃቢያነ ሕጉ አመልክተዋል። የግራ ቀኙን ክርክር የሰማው ችሎቱ የምርመራ መዝገቡን ተመልክቶ ተገቢውን ትዕዛዝ ለመስጠት ለነገ ሐምሌ 29 2012 ዓ.ም ተለዋጭ ቀጠሮ ይዟል። እነ ጀዋር መሐመድን ጨምሮ በ14 ሰዎች ላይ በተመሳሳይ መንገድ የቀዳሚ ምርመራ ፋይል መከፈቱንም ከአቃቢ ሕግ ማግኘት ችለናል። የበጀት ዓመቱን ማጠቃለያ ጉባኤ ያካሄደ የሚገኘው የአዲስ አበባ ከተማ ምክር ቤት በምክትል ከንቲባ ኢንጂነር ታከለ ኡማ የቀረበለትን የሁለት ቢሮ ኃላፊዎች ሹመት አጸደቀ። በዚህ መሰረት ወይዘሪት ፈይዛ መሐመድ ኡመር የባህልና ቱሪዝምና ኪነ ጥበብ ቢሮ፣ ወይዘሪት ሀዳስ ኪዱ ተአራ የሴቶችና ህጻናት ቢሮ ኃላፊ ሆነው ተሹመዋል። በተያያዘ ዜና የአዲስ አበባ ከተማ አስተዳደር ምክር ቤት ምክትል ከንቲባ ኢንጂነር ታከለ ኡማ ወደ ኃላፊነት ከመጡበት ጊዜ አንስቶ ላከናወኗቸው ውጤታማ ስራዎች የእውቅና ሽልማት አበረከተላቸው። አስታዋሽ አጥተው ለዘመናት የተዘነጉ የማህበረሰብ ክፍሎችን ማዕከል ያደረጉ ስራዎችን በመስራትና የከተማዋን ታሪካዊ የቱሪዝም መስህብነት የሚያጎሉ እንዲሁም ኢኮኖሚያዊ ሚና ያላቸው ታላላቅ ፕሮጀክቶችን ማስጀመራቸውና በታሰበላቸው ጊዜ እንዲጠናቀቁ በማስቻላቸው ነው የእውቅና ሽልማቱ የተበረከተላቸው። በከተማዋ ለሚገኙ ተማሪዎች ምግብ፣ የትምህርት ቁሳቁስና ዩኒፎርም እንዲቀርብ አመራር መስጠታቸው ስራውንም ተቋማዊ እንዲሆን ማድረጋቸው የተገለጸ ሲሆን የከተማ ግብርና በስፋት በከተማዋ ባህል እንዲሆን ሀሳብ በማመንጨትና አመራር በመስጠት እንዲሁም የእደ ጥበብ ዘርፎች ኢኮኖሚያዊ ፋይዳቸው እንዲጨምር እየሰሩ ያሉት ስራ ስኬታማ መሆናቸውም ተነስቷል። በተጨማሪም ከመሃል ከተማ ነዋሪ ጀምሮ አዋሳኝ ቦታ ላይ የሚገኙ አርሶ አደሮች ድረስ የባለቤትነት ስሜት በመፍጠር የከተማዋ እድገት ሁሉንም ያካተተ እንዲሆን በማድረግ በኩል ባለፉት 2 ዓመታት ላደረጉት ስኬታማ ስራ ለምክትል ከንቲባው የአዲስ አበባ ከተማ አስተዳደር ምክር ቤት የእውቅና ሽልማት አበርክቶላቸዋል። የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ኢንጂነር ታከለ ኡማ በተበረከተላቸው ሽልማት አመስግነው በቀጣይም ከዚህ በላይ ለመስራት ዝግጁ መሆናቸውን ተናግረዋል። ያለኝን ጊዜ ጉልበትና አቅም ሳልቆጥብ ከዚህ በላይ አሁን ከሰራነው በላይ ከካቢኔዎችና ከሴክተር ኃላፊዎች ከላይ እስከ ታች ከዚህ በላይ ማገልገል ግን እንችላለን። እሱ ነው ሽልማታችን ለከተማ። በዚህ አጋጣሚ ከኛ ጋር ከከተማ እስከ ወረዳ የሰራችሁ ሁሉ የምክር ቤት አባላት በተለይም ደግሞ አዲስ አበባ ነዋሪዎች እጅግ እናመሰግናለን። ቀጣይ እግዚአብሔር ፈቅዶ እዚህ እስካለን ድረስ ቀን ከሌሊት ያለንን አቅምና ጉልበት ሁሉ አሟጠን እንሰራለን። በታላቅነት በሀገራዊ ኃላፊነት እናገለግላቸዋለን። እግዚአብሔር ሀገራችንና ሕዝባችን ይባርክ። ይህ ጊዜ ያልፋል። እናንተ ሁላችሁ ኢትዮጵያውያን ከኮሮና የሚከላከለው ሰራዊት አባላት ናችሁ። ሁላችንም ይህንን ሰራዊት ከተቀላቀልን ኮሮናን ባጭር ጊዜ የከፋ ጉዳት ሳያስከትል ልናሸንፈው እንችላለን። ይህንን ቫይረስ መከላከያ ብቸኛው መንገድ ራስን ማሸነፍና ርቀትን መጠበቅ፣ ንጽህናን መጠበቅ፣ በተቻለ መጠን ከንክኪ ራስን አርቆ ማስገኘት ስለሆነ ይህንን ሁሉም ዜጋ በከፍተኛ ኃላፊነት ስሜት በመተግበር ኢትዮጵያን ከሚገጥማት አደጋ መከላከል እንድንችል በከፍተኛ ትህትና ለመላው የኢትዮጵያ ሕዝብ በድጋሚ ጥያቄ ማቅረብ እፈልጋለሁ። የኢቲቪ 57 ዜናዎቻችን እንደቀጠሉ ናቸው። የአንድነት የህብረትና የመረዳዳት እሴቶችን የያዘችውና አባቶች በደማቸው ያቆዩዋትን ሀገር አሁን ያለው ትውልድ ሲያዋርድ መስማት አሳዛኝ ነው ያሉት የሃይማኖት አባቶች በሀገሪቱ ሰላምና መረጋጋት እንዲሰፍን
ከመንግስት እርምጃ ባለፈ የቀደሙ ሴቶችን ማጠናከር እንደሚገባ ገለጹ። የሃይማኖት አባቶቹ አክለውም ትውልድን ለመቅረጽ ሀገራዊና ተቋማዊ አሰራር ከማስፈለጉም ባሻገር የሃይማኖት ተቋማት ጉባኤ አሁን ከሚሰራው በበለጠ መስራት ይገባል ብለዋል። በተጨማሪም በግጭቱ ሳቢያ የተፈናቀሉ ዜጎችን ማቋቋም በቀጣይ እንደሚገባም የሃይማኖት አባቶቹ ገልጸዋል። ከኮሮና ወረርሽኝ ጋር በተያያዘም የሃይማኖት ተቋማት መዘጋታቸውን ያስታወሱት አባቶቹ ሌሎች ተቋማት ተከፍተው የሃይማኖት ተቋማት መዘጋታቸው በምዕመናኑ ላይ ጥያቄ እየፈጠረ እንደሆነም ተናግሯል። ሪፖርተራችን ሜሮን በረዳ እንደዘገበችው የሀገሪቱ የምጣኔ ሀብት አቅም ሁሉንም ዘርፍ ለመዝጋት የሚያስችል ባለመሆኑና ኑሯቸውን የሚመሩ ዜጎች በሁሉም ዘርፍ ላይ በመኖራቸው መንግስት ውሳኔውን ለመወሰን ይቸገራል ያሉት የሰላም ሚኒስትር ወይዘሮ ሙፈሪያት ካሚል አስፈላጊ ከሆነ መንግስት በጉዳዩ ላይ እንደሚመክርበትም ገልጸዋል። ይህ ጊዜ ያልፋል። እናንተ ሁላችሁ ኢትዮጵያውያን ከኮሮና የሚከላከለው ሰራዊት አባላት ናችሁ። ሁላችንም ይህንን ሰራዊት ከተቀላቀልን ኮሮናን ባጭር ጊዜ የከፋ ጉዳት ሳያስከትል ልናሸንፈው እንችላለን። ይህንን ቫይረስ መከላከያ ብቸኛው መንገድ ራስን ማሸነፍና ርቀትን መጠበቅ፣ ንጽህናን መጠበቅ፣ በተቻለ መጠን ከንክኪ ራስን አርቆ ማስገኘት ስለሆነ ይህንን ሁሉም ዜጋ በከፍተኛ ኃላፊነት ስሜት በመተግበር ኢትዮጵያን ከሚገጥማት አደጋ መከላከል እንድንችል በከፍተኛ ትህትና ለመላው የኢትዮጵያ ሕዝብ በድጋሚ ጥያቄ ማቅረብ እፈልጋለሁ። ይህ ጊዜ ያልፋል። እናንተ ሁላችሁ ኢትዮጵያውያን ከኮሮና የሚከላከለው ሰራዊት አባላት ናችሁ። ሁላችንም ይህንን ሰራዊት ከተቀላቀልን ኮሮናን ባጭር ጊዜ የከፋ ጉዳት ሳያስከትል ልናሸንፈው እንችላለን። ይህንን ቫይረስ መከላከያ ብቸኛው መንገድ ራስን ማሸነፍና ርቀትን መጠበቅ፣ ንጽህናን መጠበቅ፣ በተቻለ መጠን ከንክኪ ራስን አርቆ ማስገኘት ስለሆነ ይህንን ሁሉም ዜጋ በከፍተኛ ኃላፊነት ስሜት በመተግበር ኢትዮጵያን ከሚገጥማት አደጋ መከላከል እንድንችል በከፍተኛ ትህትና ለመላው የኢትዮጵያ ሕዝብ በድጋሚ ጥያቄ ማቅረብ እፈልጋለሁ። ህዝብን ከህዝብ ለማጋጨትና የአብሮነት እሴትን ለመሸርሸር ጽንፈኞች እየሰሩ ያሉትን ስራዎች ለመግታት የሃይማኖት ተቋማት ድርሻ ሰፊ መሆኑን የሰላም ሚኒስቴር ገለጸ። የኢትዮጵያ የሃይማኖት ተቋማት ጉባኤ 12ኛ መደበኛ ጠቅላላ ጉባኤውን አካሂዷል። ሜሮን በረዳ ዝርዝር አላት። በሀገሪቱ በተለያዩ አካባቢዎች እየተከሰቱ ያሉ ግጭቶች፣ የሃይማኖት ተቋማት ውድመት፣ የምዕመናንና በሃይማኖት አባቶች ላይ የሚፈጸም ጥቃት እንዲሁም የኮሮና ቫይረስ ወረርሽኝ ስርጭት መስፋት በሃይማኖት ተቋማት ጉባኤ 12ኛ መደበኛ ጠቅላላ ጉባኤ ላይ ትኩረት የተሰጣቸው ጉዳዮች ናቸው። የኢትዮጵያ ሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች በሀገሪቱ ሰላምን ለማስፈን ከእምነት ተቋማቱ በዘለለ የትምህርት ተቋማት፣ ቤተሰብና መንግስት የራሳቸውን ድርሻ መወጣት አለባቸው ይላሉ። ትውልዱ የሃይማኖት አባቶቹን ብቻ ሳይሆን ወላጆቹን ለማክበር ያልቻለበት ምክንያት የሃይማኖት ትምህርት ስላልተሰጠ ሳይሆን ከመዋዕለ ሕፃናት ጀምሮ እስከ ላይኛው የትምህርት ተቋማት የግብረ ገብ ትምህርት እስካልተሰጠ ድረስ የሰውን አእምሮን ለመግራት እጅግ ከባድ ይሆናል። አንድ መንግስት አስተማሪ የሆነ እርምጃ መውሰድ ያስፈልጋል። ወጣቱ የተበላሸው በሌላ ምክንያት ነው። ወጣቱ የሚከተለው አለው። የሚከተለው ነገር መልካም ተሆነለት መልካም ይሆናል። የሚከተለው ነገር የተበላሸ ተሆነ ይበላሻል። ተውጭ የሚመጡ ነገሮች ደግሞ የተበላሹ ብዙ ቆሻሻ ነገሮች የሚመጡና እነዚህ ሁሉ መንግስትም ህዝብም አስተማሪዎች ወላጆች የሃይማኖት አባቶችን ልንታገልና ልናስተካክለው ይገባል ነው የሚለው። አባቶችም ሆኑ እናቶች ለቅሶ የሚታበስበት
መንገድ ህግ ሲጸና ነው። ስለዚህ ይሄ የህግ የበላይነት ተደጋግሞ የተነገረው አሁን ደግሞ መስመር ሲይዝ ደስ ብሎና በዛ እንዲቀጥል በእውነቱ የሃይማኖት ተቋማትን ከመንግስቱ ጎን ሆኖ ይህንን ሊያስቀጥል ይገባል ባይ ነው። ልጅ የወላጅ ብቻ አይደለም። በሀገራችን ባህል የሁሉም ሰው ነው። መምህር ይመክራል፣ ሽማግሌ ይመክራል፣ እርስ በርስ መምከር አለ። እነዚህ ነገሮች የጎደሉ ስለሚመስለኝ በእነዚህ መሰረታዊ ጉዳዮች ዙሪያ በጣም መመካከር ያስፈልጋል። ሃይማኖት ተቋማት አምልኮ ዘግተናል በእርግጥ ነገር ግን ቡና ቤቱ ግጥም ያለ ነው። ስለዚህ እኔም አሁን ለኢትዮጵያ ወንጌላውያን ክርስቲያናት ብዙ ጥያቄ ነው የሚቀርብልን እኛ ከየቦታው ሌላ ቦታ ሰዎች ወደ አምልኮ ቦታ ይሄዳሉ እኛ ለምንድን ነው የሚል ጥያቄ አለ። በተወሰነ ቁጥር ለምን አይፈቀድም የሚል ጥያቄ አለ። ተገቢውን ጥንቃቄ አድርገን ይሄ በሽታ እንዳውም እኮ ጸሎትን ይጠይቃል፣ ወደ አምላክ መቅረብን ይጠይቃል። በየቤታችን ማድረጋችን እንደተጠበቀ ሆኖ በተወሰነ ቁጥርስ ቢሆን ለምን ይሄ አይሆንም የሚልም ጥያቄ እንዳለም እንዲታሰብ ነው። ዜጎች በሀገራዊ ጉዳዮች ላይ በመተባበር በከፍተኛ ሁኔታ ላይ በሚገኙበት በዚህ ወቅት ሃይማኖትን ሽፋን ያደረጉና ከሃይማኖት አስተምሮ ጋር የሚቃረኑ ጽንፈኞች ጥፋት እያደረሱ ስለመሆናቸው የሰላም ሚኒስትሯ ወይዘሮ ሙፈሪያት ካሚል ገልጸዋል። ሀገራዊ ሰላማችንና አንድነታችንን በማጠናከር የሃይማኖት ተቋማት መሪዎችና አስተማሪዎች ሃይማኖታዊ አስተምህሮች እንዲሁም የጋራ የሆኑ የሃይማኖት እሴቶች መሰረት በማስተማር ሀገራዊና ሃይማኖታዊ ኃላፊነታችሁን እንደ ወትሮ ሁሉ በመንፈሳዊ መንገዶቻችሁ እንድትወጡ በዚህ አጋጣሚ አደራ ለማለት እወዳለሁ። በሌላ በኩል በሀገሪቱ ከወራት በፊት የተከሰተው የኮሮና ቫይረስ ወረርሽኝ በታሰበው ልክ እንዳይስፋፋ የሃይማኖት አባቶችና ተቋማት ሚና ከፍተኛ ነበር ያሉት የጤና ሚኒስትሯ ዶክተር ሊያ ታደሰ፣ ይሁንና የስርጭት መጠኑ እየጨመረ በመምጣቱና ማህበረሰቡ በቫይረሱም ሆነ በኢኮኖሚያዊ ችግሮች ጫና እንዳይደርስበት መንግስት የጀመረውን ዘመቻ እንዲያግዙ ጥሪ አቅርበዋል። ማህበረሰባችን በሌሎች ኢኮኖሚያዊ እና ማህበራዊ ችግሮች ይበልጥ እንዳይጎዳ ከፍተኛ ጥንቃቄ በጋራ ማድረግ ይፈልጋል። እናንተ ምሳሌዎችና መሪዎች ስለሆናችሁ በዚህ ዘመቻ ላይ እንግዲህ ትልቅ ሚና እንዲኖራችሁ አሁንም በማስተማር አሁንም ወደ ፈጣሪ በመጮህ አሁንም ምእመኑን ወደ ከፋ ነገር እንዳይሄድ በመጠበቅ ትልቅ ድርሻ እንዲኖራችሁ በራሴም በጤና ሚኒስቴርም ስም መጠየቅ ወዳለሁ። ጉባኤው ከወቅታዊ ጉዳዮችን ባሻገር የ2012 የሥራ አፈጻጸሙን የገመገመ ሲሆን የ2013ን የሥራና የበጀት እቅድ ላይ ተወያይቶ አጽድቋል። እቃዎች ቁሶች በኢትዮጵያ እየጨመረ የመጣውን የኮሮና ቫይረስ ስርጭት ለመክታት በሀገር አቀፍ ደረጃ የተጀመረውን የማህበረሰብ አቀፍ የንቅናቄና ምርመራ ዘመቻን ስኬታማ ለማድረግ ሁሉም ህብረተሰብ ትብብር እንዲያደርግ የጤና ሚኒስቴር ጥሪ ያቀረበ። የጤና ሚኒስትር ዶክተር ሊያ ታደሰ ዘመቻውን አስመልክተው በሰጡት ጋዜጣዊ መግለጫ ዘመቻው ያስፈለገበት ምክንያት በአብዛኛው ህብረተሰብ ዘንድ ቸልተኝነት እየተስፋፋ በመሆኑ የንቅናቄ ዘመቻ በመላ ሀገሪቱ ይከናወናል ብለዋል። በዚህ ዘመቻ መላው የሀገራችን ህዝቦች ያካተተ ቤት ለቤት ጉብኝትና ሌሎች መኖሪያዎችን የግንዛቤ ማስጨበጫ ስራዎችን በመስራት ምልክት ያላቸውን እና በኮቪድ ሳቢያ ለከፍተኛ ህመምና ሞት ሊዳረጉ የሚችሉ ዜጎችን በተለይም እድሜያቸው ከፍ ያለና የተጓዳኝ ህመም ያለባቸውን የመለየትና የመመርመር ስራዎችን በስፋት ለማከናወን እንዲሁም በሽታውን ከመከላከል አኳያ ህጋዊ ክልከላ የተደረገባቸው ጉዳዮች ላይ በተለይም ማስክን በመጠቀም ዙሪያ ርቀትን በመጠበቅ ዙሪያ አላስፈላጊ መሰባሰቦችንም በማስወገድ ዙሪያ በህብረተሰቡ ተሳትፎ ከዚህ በፊት ከተስተዋለው አተገባበር እጅጉን የተሻለ በማድረግ ቀጣይ አካሄዶችን ለማገዝ ነው። ከላይ የተጠቀሱትን ዓላማና ክንዋኔዎች በሀገሪቷ ውስጥ ባሉ በሁሉም ወረዳዎች በሁሉም ደረጃ ባሉ አመራር አስተባባሪነትና በህብረተሰቡ ጉልህ ተሳትፎ በተከታታይ በመተግበር በቀጣይ 2 ሳምንታት 17 ሚሊዮን አባወራና ማወራን ለማድረስ የታለመ ሲሆን በዚሁ ጊዜ ውስጥም እስከ 200 ሺህ የላብራቶሪ ናሙና ምርመራዎችን ለማድረግ ከፍተኛ ጥረት ይደረጋል።
እንደ ሪፖርተራችን ተስፋዬ ለሜሳ ዘገባ ዶክተር ሊያ ታደሰ የቫይረሱን ስርጭት ለመቀነስ የተጀመረውን ሀገር አቀፍ ዘመቻ የመደገፍ የሁሉም ህብረተሰብ ኃላፊነት ነው ብለዋል። መላው ማህበረሰባችን ይህን ሁሉ ጥረት አንዳችን ለአንዳችን በመቆም ይህንን ፈታኝ ወቅት የመከላከያ እርምጃዎችን በጽናት በመተግበር ህይወት እንዲቀጥል ከማድረግ ባለፈ ወረርሽኙ እያስከተለ ያለውን የኢኮኖሚ የማህበራዊና ፖለቲካዊ ሌሎችንም ተግዳሮቶችን ለመቋቋም የሚያስችል በመሆኑ በዘመቻው ወቅትም ሆነ ከዘመቻው በኋላ በተሟላ መልኩ ላፍታም ሳንዘናጋ በመተግበር ራሳችንን፣ ቤተሰባችንን፣ የስራ ባልደረቦቻችንን እንደዚሁም አካባቢያችንን ከቫይረሱና ከተጽዕኖ እንድንከላከልና እንዲሁም ለዘመቻው ስኬት ተሳታፊና ተባባሪ እንድንሆን ጥሬን አቀርባለሁ። የአሜሪካ መንግስት ለጤና ሚኒስቴር የኮሮና ቫይረስ ህሙማን ድጋፍ የሚውል 250 ቬንቲሌተር ድጋፍ አደረገ። ድጋፍ የተደረገው በፕሬዝዳንት ዶናልድ ትራምፕ አማካኝነት ለጠቅላይ ሚኒስትር አብይ አህመድ በሀገሪቱ ወረርሽኙን ለመከላከል የሚያደርጉትን ጥረት ለመደገፍ መሆኑም ተገልጿል። የአሜሪካ አምባሳደር ማይክል ራይነር ይህ ድጋፍ የሁለቱ ሀገራትን ግንኙነት የላቀ መሆኑን እንደሚያሳይ ገልጸው ሀገራቸውም ከኢትዮጵያ ጋር በትብብር የቫይረሱን ስርጭት ለመከላከል የሚደረገውን ጥረት ለማገዝ ዝግጁ መሆኗን ተናግረዋል። This occasion falls within the broader context of the United States' support to Ethiopia on COVID-19. ይህ ድጋፍ የሚያመለክተው የሁለቱን ሀገሮች ሰፊ ትብብር ነው። ለኢትዮጵያውያን የኮሮና ቫይረስን ለመከላከል ለሚደረገው እርምጃ አሜሪካ በተለያዩ መንገዶች ድጋፍ ታደርጋለች። ቫይረሱ ከተከሰተ ጊዜ ጀምሮ $70 ሚሊዮን ድጋፍ አድርገናል። የላብራቶሪ አቅምን ለማሻሻል፣ የህዝብ መልእክቶችን ለማስተላለፍ፣ የምግብ እጥረት እንዳይከሰት ልዩ ልዩ ዘዴዎችን ተጠቅመን እገዛ እያደረግን ነው። ይህ የተደረገው 250 ቬንቲሌተርም አጋርነታችን ለማሳየት ነው። ሪፖርተራችን ሀብታሙ ደባሱ እንደዘገበው የጤና ሚኒስትር ዶክተር ሊያ ታደሰ የሁለቱ ሀገራት ወንድማማችነትን ለማጠናከር በአሜሪካ በኩል የተደረገውን ድጋፍ አመስግነዋል። ይህም የሁለቱ ሀገራት ታሪካዊ ግንኙነትና በአስቸጋሪ ወቅትም ያለውን አጋርነት የሚያሳይ ነው ብለዋል። የተደረገው ድጋፍም ከኮሮና ቫይረስን ለመከላከል የሚደረገውን ዘመቻ ያጠናክራል ብለዋል። United States government, President Donald Trump and the American people for this generous donation which comes at a time ለፕሬዝዳንት ዶናልድ ትራምፕ መንግስትና ለአሜሪካ ህዝብ ምስጋና እናቀርባለን። ይህ የተደረገልን የህክምና መሳሪያዎች ድጋፍ በየጊዜው በሀገራችን እየጨመረ የመጣውን የኮሮና ቫይረስ ስርጭትን ለመቆጣጠር ያስችለናል። በዚህ ወቅት በሀገራችን ለቫይረሱ የተጋለጡ ሰዎች ቁጥር እየጨመረ ቢሆንም የኢትዮጵያ መንግስት ስርጭቱን ለመግታት በማህበረሰብ ደረጃ ንቅናቄ ጀምሯል። በቀጣይም የመመርመር አቅማችንን በማጠናከር በትብብር እንሰራለን። በማህበራዊ ኑሮ ላይ የሚያስከትለውን ምስቅልቅልም ለመቀነስ እየሰራን ነው። ለተደረገልን ድጋፍ ግን በኢትዮጵያ መንግስት ስም በድጋሚ አመሰግናለሁ። የአሜሪካ መንግስት በተለያየ ጊዜ የኮሮና ቫይረስ ከተከሰተ ጀምሮ $71 ሚሊዮን የሚገመት የተለያዩ ድጋፎችን ማድረጉን በርክክብ ስነ ስርዓቱ ወቅት ተገልጿል። በተወሰነ የጊዜ ገደብ ውስጥ ፍቱን መድኃኒት ለኮቪድ-19 ቫይረስ ላይገኝ ስለሚችል ተገቢውን ጥንቃቄ ማድረግ ወሳኝ መሆኑን የዓለም ጤና ድርጅት አስታወቀ። በተለያዩ ሀገራት ክትባት ለማግኘት ጥረቶች እየተደረጉ መሆናቸው ተገልጿል። ሰይፉ ገብረጻድቅ ከ18 ሚሊዮን በላይ የዓለማችንን ሰዎች ያጠቃው ኮቪድ-19 ኮሮና ቫይረስ 700,000 የሚሆኑ ሰዎችን ህይወትም ቀጥፏል። A number of vaccines are now in phase 3 clinical trials. የተለያዩ የክትባት ምርምሮች የሶስተኛው የክሊኒካል ደረጃ ላይ ናቸው። ውጤታማ የክትባት የምርምር ውጤቶች ሊገኙ ይችላሉ የሚል ተስፋ አለን። ሆኖም በተወሰነ ጊዜ ገደብ ውስጥ ፈዋሽ መድኃኒት ወይም ክትባት ላይገኝ ይችል ይሆናል። ስለዚህ ወቅታዊ መፍትሄ መሆን ያለበት ምርምር፣ አካላዊ ርቀት፣ የግል ንጽህና መጠበቅ በጣም አስፈላጊ ነገሮች ናቸው። በቫይረሱ ስርጭት ቀዳሚው ሀገር አሜሪካ ስትሆን ብራዚል፣ ህንድና ሩሲያ ደግሞ ተከታዩን ስፍራ ይዛሉ። የዓለም አቀፉ የጤና ተቋም የአስቸኳይ ጊዜ የጤና አገልግሎት ዳይሬክተር ሚካኤል ራይን ህዝብ በሚበዛባቸው አካባቢዎች ተከታታይነት ያለው የመከላከል ስራ እንዲሰራ ጥሪ አቅርበዋል። Again, the potential for this disease to spread quickly. ቫይረሱ በተለይ በከተሞችና ህዝብ ተጨናንቆ በሚኖርባቸው አካባቢዎች የመስፋፋት እድሉ ሰፊ ነው። ጠንካራና ዘላቂነት ያለው የጥንቃቄ ስራዎች ሊሰሩ ይገባል። የዓለም ጤና ድርጅት በኮቪድ-19 ኮሮና ቫይረስ መንስኤ ዙሪያና ሀገሪቱ ስርጭቱን ለመከላከል በወሰደችው እርምጃዎች ላይ ዳሰሳ ለማድረግ ባለሙያዎቹን ወደ ቻይና ልኳል።
ቡድኑ ስራውን ማከናወን የሚያስችለውን መሰረታዊ ተግባራትን መፈጸሙን ነው ዶክተር ቴዎድሮስ አድሃኖም የገለጹት። ወደ ቻይና የተላከው የዓለም ጤና ድርጅት ቡድን መሰረታዊ የሚባለውን የመጀመሪያ ምዕራፍ አጠናቋል። የድርጅቱና የቻይና ባለሙያዎች የድርጊት መርሃ ግብር ያዘጋጁ ሲሆን ስራው የሚመራው ግን በእኛ ነው። ሀገራት የምርመራ አቅማቸውን በማሳደግ ለቫይረሱ የተጋለጡትን ዜጎቻቸውን መጠን ለማወቅ የሚያደርጉትን ስራም አጠናክረው ቀጥለዋል። የምርመራ ውጤቱ በፍጥነት የሚታወቅበትን ሁኔታ ማመቻቸት ይገባል ያሉት ደግሞ የድርጅቱ የኮቪድ-19 ቡድን መሪ ዶክተር ማሪያ ቫን ኬርኮቭ ናቸው። If we have results back in 4 or 5 days, even longer. የምርመራ ውጤቱን ለማወቅ 4 ወይም 5 ቀናትን እየወሰደ ነው። ከዚህ የበለጠ ቀናትንም የሚጠብቁ አሉ። ይህም በማሻሻል ውጤቱን ባጠረ ጊዜ ይፋ የሚደረግበት ሁኔታ ሊመቻች ይገባል። ይህም ውጤታማ የመከላከል ስራን ሊሰራ ይችላል። ከ2100 በላይ ሰዎች በኮቪድ-19 ኮሮና ቫይረስ የሞቱባት ፊሊፒንስ አንስታው የነበረውን እንቅስቃሴ ገደብ ለ2 ሳምንታት ዳግም ጥላለች። በማኒላና በአራት ግዛቶች። ዘገባው የሲጂቲኤን ነው። አባይን የተመለከተ ዜና አለን። በታላቁ የኢትዮጵያ ህዳሴ ግድብ ላይ በአፍሪካ ህብረት ማዕቀፍ የሚደረገው ድርድር በባለሙያዎች ደረጃ እንደሚቀጥል ተገለጸ። የፌድሪ ውሃ መስኖና ኢነርጂ ሚኒስቴር በኢትዮጵያ ግብጽና ሱዳን ውሃ ሀብት ሚኒስትሮች መካከል በታላቁ የኢትዮጵያ ህዳሴ ግድብ ላይ በአፍሪካ ህብረት ማዕቀፍ የሚያደርጉት የሶስትዮሽ ድርድር በቪዲዮ ኮንፈረንስ አማካኝነት መቀጠሉን አስታውቋል። በቀጣዮቹ 2 ቀናትም በድርድሩ ላይ ድርሻ ያላቸው ባለሙያዎች ቁልፍ ጉዳዮች ላይ በማተኮር እንደሚደራደሩ ጠቅሷል። ሐምሌ 20 ቀን 2012 ዓ.ም ተጀምሮ የነበረው ድርድር በሱዳን ጥያቄ መሰረት ለ1 ሳምንት ተራዝሞ እንደነበረ ሚኒስቴሩ አመልክቷል። የዛሬው ስብሰባ ታዛቢዎችና የአፍሪካ ህብረት የሚሰይማቸው ባለሙያዎች የሚሳተፉበት መሆኑም ታውቋል። የውሃ መስኖና ኢነርጂ ሚኒስትር ዶክተር ኢንጂነር ስለሺ በቀለ ኢትዮጵያ ሁሉንም ተጠቃሚ በሚያደርግ መልኩ ሂደቱን በብቃት ለመወጣት ያላትን ቁርጠኝነት ገልጸው ድርድሩም በአፍሪካ ህብረት አማካኝነት ከተጀመረ ወዲህ ያለውን ሁኔታ አብራርቷል። የሶስቱ ሀገራት መንግስታት መሪዎች የህዳሴውን ግድብ አሞላል ብሎም በግድቡ ላይ የሚደረጉ ድርድሮችን የሚመለከቱ አጠቃላይ ጉዳዮች ጋር በተያያዘ በፍጥነት ወደ ስምምነት ይደርሳሉ የሚል እምነት ያላቸው መሆኑም ተገልጿል። የሶስቱ ሀገራት ሚኒስትሮች የሶስትዮሽ ድርድር አካሄድ ላይ መስማማታቸውን ጠቅሷል። በዚህ መሰረት ድርድሩ በቀጣዮቹ 2 ሳምንታት በሶስቱ ሀገራት ሚኒስትሮች ከስብሰባው ጋር በተያያዘ ድርሻ ባላቸው ባለሙያዎችና ሌሎች ባለሙያዎችና ታዛቢዎች አማካኝነት የሚቀጥል መሆኑን አመልክተዋል። በመቀጠል የአየር ትንበያ ዘገባ ተከታትለን እንመለስ። ጥበብን ይገልጣል፣ ብርሃን በሌሊት ይተጋል፣ ብርሃን የተኛን ይቀሰቅሳል። ለህልመኞች፣ ለታታሪው፣ ለባለስኬቶች አርቆ የሚያይበት አይን አለው፣ የሚነቃበት ደውል አለው። ብርሃን በሁሉም ለሁሉም ይገኛል። የሚጸናበት ልብ አለው፣ አይቆምም፣ አያቋርጥም፣ ይጨምራል። እንደ ስማችን ብርሃን ነው ስራችን። ብርሃን ባንክ።
የ57 ዜናዎቻችን እንደቀጠሉ ናቸው። ቢዝነስ ላይ ደርሰናል። የቢዝነስ መረጃዎችን ሊያደርሰን ባልደረባችን ሁናቸው ታዬ ስቱዲዮ ተገኝቷል። እንደምናምሽው ናቸው። እንደምናምሽሽ አርጋሽ መቀጠል ትችላለህ። አመሰግናለሁ።